ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? በዛሬው ፕሮግራማችን ላይ ብዙዎቻችሁ በግልጽ እንወያይ ያነሳችሁትንና ብዙዎችን የሚያሳስበውን አንድ ወሳኝ ጤናማ ነጥብ ይዘናል። ይሄውም መጥፎ የብልት ሽታ ወይም ቫጂናል ኦደር ሲሆን መንስኤዎቹ ምንድናቸው? ከተፈጠረስ መፍትሄው ምንድነው? የሚለውን ጉዳይ በሳይንሳዊ መንገድ እንመለከታለን። ብዙ ጊዜ ሴቶች ከዚህ ጋር በተያያዘ የራስ መተማመን ማጣት ወይም ስጋት ውስጥ ይገባሉ። ነገር ግን ብልት የራሱ የሆነ አሰራርና ተፈጥሯዊ ሽታ አለው። ከዚህ ተፈጥሯዊ ገደብ ውጪ መጥፎ ሽታ ሲኖር የራሱ ሳይንሳዊ ምክንያቶች አሉት። ዛሬ የምንመለከታቸው 5 ዋና ዋና ምክንያቶችን እንዴት ሽታውን እንደሚያባብሱ ወይም እንደሚፈጥሩ ወይም እንዴት ሽታ እንደሚያመጡ አንድ በአንድ በሳይንስ ምን ይላል የሚለውን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። መረጃውን ከወደዳችሁ ላይክ አድርጉ። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ወደ ዋናው መረጃ ስንሸጋገር እንግዲህ አንደኛ ላይ የምንመለከተው ምንድነው? መጥፎ የብልት ጠረን ከሚያመጣው ምክንያቶች ወደ መጀመሪያው ነው። በጣም ወደ ተለመደው ምክንያት ስንሄድ ይህ ምንድነው? ኢንፌክሽን ነው። ሳይንሳዊ እውነታውን ስንረዳ እንግዲህ የሴት ብልት ተፈጥሯዊ አካባቢ ወይም ቫጂናል ኤንቫይሮንመንት አሲዳማ ወይም አሲዲክ ፒኤች ያለው ነው። በዚህ አካባቢ ውስጥ ላክቶባሲለስ የሚባሉ ጤናማ ባክቴሪያዎች በብዛት ይገኛሉ። የእነዚህ ባክቴሪያዎች ዋና ስራ ብልቱን ከጎጂ ባክቴሪያዎች መጠበቅ ሲሆን፣ ነገር ግን እንደ ባክቴሪያል ቫጂኖሲስ ወይም ትራኮሞኒያሲስ ወይም የፈንገስ ኢንፌክሽኖች ሲከሰቱ ይህ ሚዛን ይረበሻል። ለምሳሌ በባክቴሪያል ቫጂኖሲስ ጊዜ አኔሮቢክ ባክቴሪያዎች ከመጠን በላይ ይራባሉ። እነዚህ ባክቴሪያዎች ሲሰባበሩ አማይንስ የተባሉ ኬሚካሎችን ያመነጫሉ። እነዚህ ኬሚካሎች ደግሞ ያንን የአሳ ሽታ ወይም ፊሺ ኦደር ይፈጥራሉ። ስለዚህ ኢንፌክሽን ሲኖር የሚፈጠረው ሽታ የባክቴሪያዎች መዋጋትና መበላሸት ውጤት ነው ማለት ነው። ቀጥሎ በሁለተኛ ላይ የምንመለከተው ነጥብ ሽታ ባለው ሳሙና መታጠብ ነው። ብዙዎች ንጽህና ለመጠበቅ ብለው መዓዛ ያላቸውን ወይም ጠንካራ ኬሚካል ያላቸውን ሳሙናዎች በመጠቀም የብልት ውስጥ ክፍልን ይታጠባሉ። ነገር ግን ትልቅ ስህተት እየሰሩ መሆናቸውን አያውቁም። እንደዚህ ማድረግም ከላይ የተባለው መጥፎ የብልት ጠረን ወይም ሽታ እንደሚያመጣም አይረዱትም። ሳይንሳዊ ማብራሪያው ምንድነው? የሴት ብልት ራሱን በራሱ የማጽዳት ወይም ሰልፍ ክሊኒንግ መካኒዝም አስደናቂ ተፈጥሮ አለው። የብልት ቆዳ በጣም ለስላሳና ስስ ነው። ሽታ ያላቸው ሳሙናዎች ወይም ሻወር ጄሎች የአሲድ መጠኑ ወይም ፒኤች ባላንስ የሚያበላሹ አልካላይን ንጥረ ነገሮችን የያዙ መሆናቸው እነዚህ ኬሚካሎች ገብተው ጤናማዎቹም ላክቶባሲለስ ባክቴሪያዎች ሲገሏቸው ጎጂ ባክቴሪያዎችና ፈንገሶች በቀላሉ ብልት አካባቢ እንዲራቡ በር ይከፍታሉ። በውጤቱም ሳሙናው ለጊዜው ጥሩ ሽታ ሊሰጥ ቢችልም ከሰዓታት በኋላ ግን የከፋ መጥፎ ሽታና መቆጣት ወይም ኢሪቴሽን ያስከትላል። መፍትሄው ምንድነው? ጭራሽ አትታጠቡ ሳይሆን አዘውትረው ሽታ ባለው ሳሙና አለመታጠብ ወይም ስትታጠቡ ደጋግሞ ብልት አካባቢ ሳሙና አለመጠቀም፣ ፍትግ አድርጎ አለመታጠብ፣ በተጨማሪም የውስጠኛውን የብልት ክፍል ሳሙና አለማስነካት ወሳኝ የሆነ መፍትሄ ማለት ነው። ሶስተኛ ምክንያት ደግሞ ሙቀት ነው። ይህ በተለይ ከፍተኛ ሙቀት ባለው ክልል ውስጥ ስንኖር ወይም ጥብቅና አየር የሚያስተላልፉ ልብሶችን ታይት ሲንቴቲክ ክሎዝ ስንለብስ ጎልቶ ይታያል። በአካባቢያችን ባሉ ላብ እጢዎች አፖክራይን እና ኤክራይን ስዊት ግላንድስ የሚወጣው ላብ ከሰውነታችን ላይ ካሉ ተፈጥሯዊ ባክቴሪያዎች እና የሞቱ የቆዳ ህዋሶች ጋር ሲቀላቀል በሙቀትና በእርጥበት ሰዓት እነዚህ ባክቴሪያዎች ላቡን በመመገብ በፍጥነት ይራባሉ ወይም ባክቴሪያል ፈርመንቴሽን ይፈጥራሉ። በዚህ ጊዜ የሚፈጠረው ሂደት ልክ እንደ ብብት ላብ ሽታ ሁሉ በብልት አካባቢ የሰባ ወይም የኮምጣጤ መሰል ጠረን እንዲፈጠር ያደርጋሉ ማለት ነው። አራተኛው ነጥብ ስንመለከት እንግዲህ ከወሲብ በኋላ አለመታጠብ ነው። ኖት ዋሽንግ አፍተር ሴክስ ማለት ነው። አራተኛው ነጥብ ብዙ ጊዜ ችላ የሚባል ነገር ግን በጣም ወሳኝ የሆነ ጉዳይ ነው። ይሄውም ከወሲብ በኋላ አለመታጠብ ነው። ሳይንሳዊ ምክንያቱ እንግዲህ ይሄ ነው። የወንድ ዘር ፈሳሽ ወይም ሰመን ተፈጥሮ አልካላይን ሲሆን የሴት ብልት ደግሞ አሲዳማ ነው ወይም አሲዲክ ነው። የወንድ ዘር ፈሳሽ ወደ ብልቱ ሲገባ የብልት ውስጥ አሲዳማነትን ለጊዜው ይቀይረዋል ወይም ኒውትራላይዝ ያደርገዋል።
ይህ የፒኤች ለውጥ እና የወሲብ ፈሳሾች ቅርቅር ከባክቴሪያዎች ጋር ሲገናኙ እንዲሁም በወሲብ ወቅት የሚፈጠረው ግጭት ወይም ፍሪክሽን አነስተኛ መጠን ያላቸውን ባክቴሪያዎች እንዲንቀሳቀሱና ሽታ እንዲፈጥሩ ያደርጋል። ከዚህ በኋላ ወዲያውኑ ለስላሳ በሆነ ውሃ ወይም ያለ ሳሙና አለመታጠብ እነዚህ ፈሳሾች ተከማችተው የባክቴሪያ መራቢያ እንዲሆኑና መጥፎ ሽታ እንዲፈጥሩ ይረዳቸዋል ማለት ነው። በአምስተኛውና ወደ መጨረሻው ነጥብ ስንሄድ እንግዲህ አዘውትሮ አለመታጠብ ወይም የንጽህና እጥረት ወይም ላክ ኦፍ ሬጉላር ሃይጂን የምንለው ነው። ምንም እንኳን የብልት የውስጠኛው ክፍል በተፈጥሯዊ መንገድ ራሱን የሚያጸዳ ቢሆንም ከውጭ በኩል ያለው የvulva አካባቢ የላብ፣ የሽንት ቅሪት፣ የወር አበባ ቀሪዎችና የሞቱ የቆዳ ህዋሶች የሚከማቹበት ቦታ በመሆኑ ቀን በምንቀሳቀስበት ጊዜ እነዚህ ቆሻሻዎች በውጫዊው የብልት ክፍል ላይ ይሰፍራሉ። አዘውትሮ በቀን ቢያንስ አንዴ በንጹህ ውሃ ላይ ውጫዊውን ክፍል ብቻ ካለመታጠብ የተነሳ እነዚህ ቆሻሻዎች ከባክቴሪያ ጋር ሲዋሃዱ ከባድ የቆየ ሽታ መፍጠር ይጀምራሉ። ንጽህናን ማጉደል የባክቴሪያ መኖሪያ ሰፊ በር እንደመክፈት ይቆጠራል ማለት ነው። በመጨረሻም እንግዲህ ዛሬ ያየናቸው እነዚህ 5 ምክንያቶች የብልት ሽታ ለምን እንደሚከሰት በሳይንሳዊ መልኩ ያብራሩልናል። ዋናው መፍትሄ እንግዲህ ውጫውን ክፍል በንጹህ ውሃ ብቻ መታጠብ፣ ሳሙና አለመጠቀም ነው። ጥብቅ ያልሆነ ለስላሳ ጨርቅ ወይም ኮተን ልብሶችን መልበስ፣ ከወሲብ በኋላ ንጽህና መጠበቅ ወይም በንጹህ ውሃ መታጠብን መልመድ ያስፈልጋል። እነዚህን ጥንቃቄዎች እያደረጋችሁ ከወትሮ የተለየ ከባድ ማሳከክ ወይም ቢጫ ወይም ግራጫ ፈሳሽ ያለው ሽታ ካለ በፍጥነት የሴቶች ሐኪም ወይም ጋይኔኮሎጂስት ማማከር እጅግ አስፈላጊ ነው። ቪዲዮውን ስለተከታተላችሁ እናመሰግናለን። ሀሳብ ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልን። ላይክ እና ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ አትርሱ። በሰላም ቆዩ።